ራሴ ማቀው አይ በዚህ ነው ያለክ እንኳን ራስን አልሳትክም ቆመህ ነው የገባኸው እኮ የምርሽ ነው እየሄድክ ነው እንጂ እንዲያዝየክ ምናምን አይደለም በእግር ቆመህ ምንም ማቀው ታሪክ እዚህ ጋር ማቆሜ ብቻ ነው ማቀው ከዛ በኋላ የተፈጠረው ነገር አላውቅም ራሴ ጠዋት ነው እና ምን አደረገች አደነዘዘች ነው ምንድነው ሩታ ምንድነው የሚለው ያለውን ጉድ እንድታዩ ነው በቃ ይኸው እኔ አብርሃም ጉዶኛለሁ እሷ እኮ ምንም ብታደርግ ስለምትወደህ ነው እኔ ሳልፈልግ ምን እንደሆንኩኝ እኮ አላውቅም ምን ታርገኝ ከታለች ነው ምን ተቀመረችበት አላውቅም ምን ታርገኝ ምን አላውቅም ምንም ማን ተጣለ ሲጀመር ማን ከመሳለ ወስ ስትባሉ የምትፈልጉትን ነገር ስታገኙ ድረስ ነው ኧረ ተው ምን ተፈጥሮ ነው ምን ነገራቸው ምንድን ነው የምረጋጋው መጀመሪያ እንዴት አደራችሁ ተናደራችሁ ምናምን ይቀርማል እኮ ልጁ ገና ከመጣት እንዴት ትጫዋለህ እንዴ ሲጀመር ምንም አልሆንኩም አሁን ይሄ ነገር አሁን በእኛ እንደዚህ እኛን ያስጠራናል ወንድ ልጅ በአደባባይ ተደፍሮ ምንም አልሆንኩም አብሽተው እንጂ ምን እንዳጠጣሽን ደግሞ ነገራቸው ምን ጨምረሽ እንዳጠጣሽን ነገራቸው ምንም አልጠጣንም ደስ የሚል ታይም እንድናሳልፍ ወይን ጠጣን ነገራቸው ለስነስርዓት ተናገሪ እኔ ወይን አብርሃም ምን ነው እኔ ሴት አይቼ ከዚህ ቀደም አላቅም አልክ ማለት ነው ግን ያው ሩታ እውነት አደንዝዛክ እንቅልፍ መድኃኒት ከሆነ እየጠጣከው ከወይኑ ጋራ በጣም ጥፋት ነው ሩታ ባለጌ ናት ማለት ነው እንደገና ደግሞ በእግርክ ነው የገባከው በጣም ደስተኛ ነበርክ ብላለች እዚህ ጋር ሩታ ዋሽታለች ውሸታም ናት ማለት ነውና እውነቷን ነው ማውራትን የምፈልገው ወደዳችሁም ጠላችሁም ማለት ነውና እሷን አተሸክማው እንደውም ና ብላ በጀርባ ይዛ የሄደችው እየጎተተችው ማለት ነው እንደ ሬሳ ይሄንን ደግሞ ያው ቪዲዮም አለ ግን ቡዜ በጣም አብርሽ ላይ ጫና እያረገችበት ነው ማለት ነው ይሄ ያው የወንድሟ ትዳር እንዳይፈርስ የምታረገው ጥረት እንደሆነ ይገባኛል ግን ትዳር ደግሞ በግድ የለም አሁን አብርሽ ራሱ ፈልጎ እስከሚመጣ በቃ ተፋተዋል አልፈልግህም ብለዋለች ሩታም የራሷን ህይወት ትኖር አብርሽም የራሱን ህይወት ትኖር ፍቺን እያበረታታው አይደለም ነገሮች ግን የማይሆኑ ተሆነ በግዳጅ ፍቅር እኔ እንጃ ይመጣል ማለት አትችሉም ማለት ነው አንድ ውጪ ለመደ ወንድ አይመለስም አለቀ ይሄ 100% ነው የምነግራችሁ ማለት ነው በጣም ጫና እያረጋችሁበት ነው አንዳንዴ እውነቴን ነው በጣም እየደገፉ ያሉት ቡዜና ወንድምየው ለሩታ ነው እንጂ አብርሽ ምንም ቢያወራ እየታመነ አይደለም በቃ አንድ ሰውን ሌባ ነው ታላችሁት ባይሰርቅ እንኳን ስሙ እንደማር ነው የሚጣፍጠው ሌባ ነው ሰረቀም አልሰረቀም ሌባ ነው ማለት ነው በቃ ለምን አንዴ ባለጌ ተብሏል ሰላም ውድ ተመልካቾቼ እንዴት አላችሁልኝ ሰላማችሁ ይብዛ ውድ ኢትዮጵያንም ኤርትራያንም በመላ ዓለም ትገኙ ሰላም ፍቅር አንድነት ለእናንተ ይሁን እላለሁኝ እንግዲህ ወቅቱ የረመዳን ጾም የኦርቶዶክስ እምነት ተከታዮችም ጾም ስለሆነ ያው ለውድ እህት ወንድሞቼ ለሙስሊሞቹ እንኳን እንግዲህ መልካም የረመዳን ጾም ይሁንላችሁ ማለት ፈልጋለሁኝ ለኛም ለኦርቶዶክሶች ደግሞ ያው የአብይ ጾም ሁለተኛ ሳምንት ደርሰናል በርቱልኝ ጠንክሩልኝ ማለት ፈልጋለሁ አብሶ በስደት ያላችሁ ፈጣሪ ያበርታችሁ ብዙ ቤተሰብ የምታስተዳድሩ በቃ አረብ ሀገር ለነፍስ ሳይሆን ለምግብ ነው ያው የሚጾሙት የታወቀ ነው አረቦች ማለት ነውና አይዞን የኔ ጀግናዎች ማለት ፈልጋለሁ ፈጣሪ ሀገራችን ኢትዮጵያን ሰላሟን ያብዛልን እንግዲህ እዚህ ጋር ደግሞ ሌላ ትኩሳት ይላል ማለት ነው ሌላ ትኩሳት ነው እንግዲህ አብርሽ ወንድ ልጅ ተደፈረ እያለ ይገኛል እዚህ ጋር ለአብርሽ አንድ ነገር ማለት ፈልጋለሁ ሩታ እውነት የእንቅልፍ መድኃኒት በትክክል እውነቴን ድራማ እየሰራችሁብን ታልሆነ በትክክል የእንቅልፍ መድኃኒት ወስዶ ከሆነ ጥፋት ነው ትልቅ ጥፋት ነው አንድ ሰው ራሱን ሳያቅ አስገድዶ እንደ መድፈር ነው እኔም የምቆጥረው ማለት ነው ግን አንተ ይሄን ያህል እኮ ገና ምንም አይነት ሴት አይተክ የማታቅ ወንድ አይደለክም እና ብዙ ሴቶችን የምታቅ ወንድ ነክ ወንድ ልጅ ተደፈረ የሚባለው
ያው ድንግል ነኝ ድንግልና የወሰደችው ማለት አትችልም ለማለት ነው። ሩታ እየዋሸች ነው፣ እየዋሸች እያስመሰለች እንደሆነ በደንብ ተመልከቱ ማለት ነው። እኔ ማውራት የምፈልገው እውነቷን ነው። አብረሽም ታጠፋ ሩታም ታጠፋች። በቻናሌ ላይ እንደፈለግኩ መለፍለፍ ይችላለሁ። እየመጣችሁ ደግሞ አሽቃባጭ፣ ቅናተኛ፣ ወሬኛ ቀንተሽባት ነው የምትሉት ገደል ግቡ ማለት ነው። እሺ የምታሽቃብጡ እውነቱን አውሩ ማለት ነው። አሁን በጣም ደስተኛ ነበርክ፣ በእግርክ ነው ወደ መኝታ ቤት የሄድከው፣ በጣም እንጆይ አርገናል ብላለች ሩታ። እዚህ ጋር በጣም ዋሽታለች፣ 100% ዋሽታለች። ውሸታም ናት፣ እሷ ናት። ድራማ እየሰሩት አልሆነ አንዲክ ደግፋው፣ እንደውም እንደ ህፃን ልጅ እጅና እጁ እንዲ መሀል ገብታ ነው ይዛው ደግፋው የገባችው። ይሄን በደንብ ቪዲዮ አይተናል። ቡዜ ደግሞ በጣም ጫና እያረግሽበት ነው፣ በጣም ማለት ነው። እውነቴን ነው፣ በጣም እየተጫንሽው ነው። እንደ ቤቱ ታላቅ ነኝ፣ ትልቅ ልጅ ነኝ፣ ይሰማኛል እኔ ስቆጣው ብለሽ እውነቴን ነው። ጫና አታርጉ። አንዳንዴ ያልሆነ ቦታ ምን ነው ባዳምጠው ኖሮ ያኔ እንዳት አጉል ውሳኔ የወሰነለት ማለት ነው። እና ሰይጣን መጥፎ ነው። ትዳር ደግሞ በግፊት የሚሆን ነገር የለም። ቢያንስ ከአብርሃምም የሆነ ፍላጎት መኖር አለበት። አብርሻው ከዚህ በፊት ሩታን እንግዲህ አልቅሳለች፣ በድሏታል፣ አልበድላትም፣ አላሰቃያትም ማለት አልችልም። ግን አሁን ላይ የምናየው በጣም ይደብራል፣ ያስጠላል። ፍቺ ብለው ተፋተዋል። በቃ ፍቺ ደግሞ በአብርሽና በሩታ አልተጀመረም ማለት ነው። አንድ ሰው ታልተስማማ ይፋታል አይደል እንዴ? በህይወት ከመጥፋት በሰላም እኮ መለያየት ይሻላል። ብዙ ተፋተው የኖሩ ሰዎችን አይተናል። ነው አይደበበን ተመልከቱ። እንግዲህ አርቲስቱ በጣም እህትና ወንድም ነው የሚመስሉት። ተዋልዶ የተለያዩ አይመስልም ማለት ነው። የአሁኖቹ ምን እንደሆነ መንፈስ እንዳለባችሁ አላቅም። ለማንኛውም ብዙ አትጫኙ ማለት ነው። ቪዲዮውን መጀመሪያ መመልከት ነበረብሽ። እንዴት ቪዲዮን አንተ ሳታሳያት እኔ ድረሽልኝ ብለክ እዛ ሆነክ ትጠራታለክ። እንደገና ደግሞ በአደባባይ ልብስክን እንደተከፋፈተ ድረብስ እንኳን አልለበስኩም ራቁቴን ነኝ እያልኩ ነውራችሁን የምታወጡት